ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ። አብራችሁን ቆዩ። በቅድሚያ ርዕሶቹን እንሆ። በቋራ የአባት አርበኞች ለግዳጅ ተነሱ። አሁን ዝም ብለን የምንሸከመው ብልጽግና የለም አሉ። ፋኖ ከህዝቡ ጋር መከረ፣ ተወያየ። የሽመልስ ጦር ድብቅ ዓላማም በፋኖች ከሸፈ። ህወሓት የጦርነት ነጋሪት እየጎሰመ ነው ተባለ። እንግሊዝም ለኢትዮጵያ ማስጠንቀቂያ ሰጠች። ዩኤኢ ዜጎቿ አገር ለቀው እንዲወጡ አዘዘች። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። የአገዛዙ ጦር ከፍተኛ ሽንፈት ገጠመው። በቋራ ወረዳ ቁጥር 2 ላይ የአገዛዙ ጥምር ኃይል ነው ከፍተኛ ሽንፈት ያስተናግደው። በትላንትናው ዕለት የአገዛዙ ጥምር ጦር ሰራዊት መነሻውን በ3 አቅጣጫ ማለትም ከቁጥር 4 ሽንፋ ቱምትና ዱባብ በማድረግ ወደ ቁጥር 1 በመጓዝ ላይ ያለ ነው። ረመጦቹ የበረሃው ፈርጦች የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር ካራማራ ክፍለ ጦር በአርበኛ አጠቃ ሞገስ በተሰጠው ስምሪት ነው ጠላትን ካሰበው ቦታ ቁጥር 1 ሳይደርስ ቁጥር 2 ላይ ከቀኑ 9 ሰዓት እስከ 10 ተኩል ገደማ ባላሰበው መንገድ ቀድሞ በተሰራ ኦፕሬሽን አናብስቶቹ ድል ማድረጋቸው ተገለጸ። የአብይ አህመድና የምስለኔዎቹ የምርጫ መርሃ ግብር ድራማ ተውኔት ተፈጻሚነቱ የህልም እንጀራ ሆኖበት ምንም ማድረግ ሳይችል ከፍተኛ ሙትና ቁስለኛውን እያዝረከረከ ሀዘንተኛ ሆኖ ሁሉም ወደ መጣበት ሊመለስ ችሏል ሲል የካራማራ ክፍለ ጦር የህዝብ ግንኙነት አርበኛ ቴዎድሮስ ይግዛው ከስፍራው መረጃውን አድርሶናል። በቋሪት የክርስቲያን ታደለ አባት አርበኞች ሻለቃ ለግዳጅ ዝግጁ መሆናቸውን አበሰረ። የቴዎድሮስ እዝ ነው 102ኛ ኮር አባል የሆነው ቋሪት ወረዳ ጣሊያ ቀጠና የሚንቀሳቀሰው በጀግናው ክርስቲያን ታደለ ስም የተሰየመው የአባት አርበኞቹ ሻለቃ አደረጃጀቱን በማጠናከር ለማንኛውም ኦፕሬሽን ግዳጅ ሙሉ በሙሉ ዝግጁ መሆናቸውን ገልጠዋል። የሻለቃው አመራሮች እንደገለጹት ሻለቃው በሰው ኃይልና በስነ ልቦና ራሱን እንዲያጠናከር ሰፊ ስራዎች ሲከናወኑ ቆይቷልም ሲል ገልጧል። በዚሁም መሰረት ወታደራዊ አደረጃጀት ሻለቃ በቲምና በጋንታ ደረጃ ስልታዊ በሆነ መንገድ ተዋቅሮ ለግዳጅ ዝግጁ መሆኑንም አሳውቋል። የአመራር መሟላትን በተመለከተም በሻለቃው ውስጥ የነበሩ የአመራር ክፍተቶችን ሙሉ በሙሉ በመሙላት ግልጽ የሆነ የእዝ ሰንሰለት መፈጠሩንም በመጠቆም ቅርጅታዊ አሰራር ሻለቃው ከቀጠናው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር 4ኛ ሻለቃ ጋር በቅርበት እንዲስተሳሰር መደረጉንም አሳውቋል። ይህ የተጠናከረ ዝግጅት የህዝብን ደህንነት ለማስጠበቅና የሚሰጡትን ተልእኮች በብቃት ለመወጣት ትልቅ አቅም እንደሚፈጠርም ተስፋ ተጥሎበታል ሲል የ102ኛ ኮር 33ኛ ክፍለ ጦር ህዝብ ግንኙነት መረጃውን ለዘውዱ ሾው ልኳል። የአማራ ፋኖ ከህዝቡ ጋር መምከሩ ታወቀ፣ ውጤትም እያመጣ እንደሆነ ተገለጠ። በአማራ ፋኖ ብሔራዊ ንቅናቄ በተሰጠው አቅጣጫ መሰረት 201ኛ ኮር በተቆጣጠረባቸው ነፃ ቀጠናዎች ወጣቶች መድረክ በተለያዩ አካባቢዎች በድምቀት ተካሂዷልም ብሏል። የህልውና ትግሉ በተደራጀ መንገድ ጫፍ ለማድረስ ከባለ ድርሻ አካላት ጋር ለመወያየት የሚያስችል ሰነድ በመድረኩም መቅረቡ ነው የታወቀው። በሁለት እጅ እንሴ ወረዳ የስቴር ቀበሌ ውይይት የተደረገ ሲሆን በከፍተኛ ሁኔታ ወጣቱ ተሳታፊ መሆኑም ታውቋል። በተለይም ወጣቱ ከዚህ በኋላ ይህንን የብልጽግና ኃይል ከክልላችን እስከሚወጣ ድረስ ከፋኖ ጋር ታግለን እንሰራለን ብለዋል። የብልጽግናን የውሸት ምርጫ የምንቀበልበትም ምንም ጉዳይ የለም ሲሉ በመፈክር አሰምተዋል። ብልጽግና ሆይ በአማራ ክልል እንኳን ምርጫ ለማከናወን አይደለም ማሰቡ ራሱ ገርሞናል ያሉት ወጣቶቹ በምንችለው አቅም ይህንን ምርጫ በማሰናከል ከፋኖ ጎን ቆመን እንሰራለንም ብለዋል።
በሸዋ ጠቅላይ ግዛት መንዝ ማማ ወረዳም የህዝብ ተቋማት ሰራተኞች መድረክ መካሄዱ መቀጠሉ ታወቀ። ሸዋ ጠቅላይ ግዛት አሳምነው ህዝብ በተቆጣጠረው መንዝ ማማ ምድር ወረዳ ስር በሚገኙት ባሻ ክላስተር የሚገኙ ህዝብ ተቋማት ሰራተኞች የህዝብ ሰራተኛው የውይይት መድረክ በትላንትናው ዕለት በተሳካ ሁኔታ መካሄዱን አሳውቋል። በመድረኩ ላይ የተለያዩ የህዝብ አገልግሎት ሰጪ ተቋማቶች ሰራተኞች የተሳተፉ ሲሆን መድረኩ በተደራጀ የፖለቲካ ስራ የአማራ ህዝብ ብሔራዊ ንቃት ይዳብራል፣ ህልውናውም ይረጋገጣል በመሪ ቃል በሰፊ ርዕሰ ጉዳዮች ላይ በመምከርና አቅጣጫ በማስቀመጥ ተጠናቋል ብለዋል። የህዝብ ሰራተኛውም አስተያየታቸውን ወደ ውይይት አስፈላጊም ለህዝባቸው ያላቸውን ክብር የተረዳንበት ለወደፊትም ከእናንተ ጎን እንድንሰለፍ ያስቻለንና የታመነ ተቋም ነውም ሲሉ ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ለዘውዱ ሾው መረጃውን እንደላከው ከሆነ በአማራ በኩል ያለው እንቅስቃሴ ጠንክሮ መቀጠሉና ህዝቡም ከጎኑ መሆኑን በግልጽ አስረድቷል። የሽመልስ አብዲሳ ድብቅ የጦር እንቅስቃሴ በፋኖች ከሽፏል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከሰሙ ሁለተኛ ኮር ነበልባል ክፍለ ጦር በጠላት ላይ ነው ታላቅ ድል መፈጸሙን የገለጠው። በኦሮሚያ ክልል በአዳማ ወረዳ በሙክዬ ሀሮ ቀበሌ በሰፈረው የኦሮሚያ ሰላም አስከባሪ ሚሊሻ ላይ ነው ድል ማድረጋቸውን የገለጹት። ይህ ኃይል እነ ሽመልስ አብዲሳ ስውር የጥፋት ተልኳቸውን በአማራ ህዝብ ላይ ለመፈጸም ያዘጋጁት እንደሆነ ከምርኮኞች አንደበት መረጋገጥ መቻሉም ታውቋል። ከ70 በላይ የሚሆኑ የአካባቢው ማህበረሰብ ቁጥሩን ለማሳሳት አስረዋቸዋል። የት እንዳደረሷቸውም አይታወቅም። በሌላም በኩል በአካባቢው የአማራ አይኑር የተባለ እስኪመስል ድረስ የተገኘውን ሁሉ ድብደባ፣ ዘረፋ፣ የሴቶች አስገድዶ ደፈራ ተጠናክሮ ነው የቀጠለው ብለዋል። በስብሰባ ሰበብ ሴቶችና ህጻናትን በመሰብሰብ ብዙ ጊዜ ምክንያቱ ባልታወቀ ነገር በመመረዝ እንዲታመሙ አድርገዋቸዋል ሲል ከውስጡ የተገኙት መረጃዎች አመላክተዋል። በዚህም ማቋቋም ያቃታቸው ህጻናት እንደሞቱና ለጊዜው ስማቸው እንዲጠቀስ ያልፈለጉ ግለሰቦችም መረጃውን አካፍለዋል። ታዲያ በዚህ ሰቆቃና በደል ውስጥ አገዛዙ በኃይል ለማኖር በማሰብ ከተለያየ ቦታ ሰብስቦ አምጥቶ ያሰፈራቸው ከ86 በላይ የኦሮሚያ ሰላም አስከባሪ ሚሊሻ ለወሬ ነጋሪም ሳይቀሩ በነበልባሉ ክፍለ ጦር በሚኒልክ ሻምበል ፋኖ አባላቶች መደምሰሳቸው ነው የተገለጠው። በዚህ አውደ ውጊያም ከፍተኛ መሳሪያዎች መማረካቸውም ታውቋል። በቁጥጥር ስር ያሉትም በተለይም የሽመልስ አብዲሳን ተንኮልና ደባ ምን ሲሰራ እንደነበረና ሚሊሻዎቹንም በሚሰለጥኑበትና ወደ አማራ ክልል ለውጊያ በሚላኩበት ጊዜ ምን ማድረግ እንዳለባቸው የተሰጣቸውን መመሪያ ጭምር ሳይቀር ምስጢሩንም አጋልጠዋል። እንዲህ ሲሉ ካለው ስሜ ሀብታሙ ጉርሜቻ ይባላል። ሀብታሙ ጉርሜቻ አቡሌ ግዛው ወሰን ተስፌ እንዳሻው ታየ አሙሽ አስራት ቀዳብቴ እዚህ እንዳሻው ምን ስታደርጉ ነበር የተያዛችሁት? የተማራችሁት በምን አግባብ ሆናችሁ ነበር? ምን እየሰራችሁ ነበር? በእርግጥ ያው መቼም እዛ ቦታ ላይ አቅርቦናል። እንገባም በግዳይ ነው ያስገቡት። ከዛ 12 ቀን ነው አዋሽ ላይ ያሰለጠኑ። ከዛ ወዲያ ካጫማ የሚባል እንደ ካምፕ ነገር አለ። እዛ መጡን አቆዩ። እንግዲህ አንደኛ ነገር እዚህ ቦታ ላይ ሲያሰለጥን በቂ ስልጠና የለውም። ለምን መፍታም መቅጠም እንኳን አላሳየውም። ምን ይዘው በታና ቅጠም ብትለው የማይገጥም አለ። እዛው ተኩሶ እንደገና የሚያቀባብላል። ይሄን እንኳን ትምህርት ያሌለው ነገር ነው። እውነትም ከዛ መጣን። ሙክዬ ላይ እንደመጣን መቼም ሳምንት አለ የቆየ ነው። ከዛ ከሌሊቱ 8 ሰዓት ላይ ያው የዚህ አይነት ነገር ደረሰ። እኛም ከአቅማችን በላይ ነው። እጃችንን ሰጠን። እሺ ደግ ከሰጣችሁና ከተማረካችሁ በኋላ የደረሰባችሁ በደል አለ? ምንም ነገር የለም። አያይዙ እንዴት ነው የምርኮ አያያዛችን እንደፋን ነው? እንዴት ታዩታላችሁ? አንደበት አራት ማዕዘን የከበቡት ከዛ ከታይም ከላይም የተከበቡት ምንም መሄጃ የለም። ስለዚህ ምንም መሄጃ ስላልሌለን ከአቅማችን በላይ ነው። እጃችንን ሰጠን። ስርዓቱ አሁን 15 ቀንና ምንም ብዙን ስልጠና ሲሰጣችሁ 15 ቀንና 20 ቀን ስልጠና ሰጥቶ እንዳስገባችሁ እያበራራህ ነው። ግን ምን ሲል ነው የሚያስተምራችሁ? ምን ብሎ ነው መጀመሪያ የሰጣችሁ አስተምሮ ምን ነበር በሰዓቱ? ያው ብልጽግናን እና በለጽጋለን ነው ትምህርቱ ማለት ነው። እና ድሮ አጤ ሚኒሊክ
ቆርጠዋል። ምን ብለዋል? እኛ ነን አሁን መኖር የምንችለው ነው። ሌላ ነገር ምንም የለም። አፄ ምኒልክ ጡት ቆርጠዋል። ስለዚህ አማራ ይጥፋ ነው አባባላቸው መሰለኝ። በቃ እንደዛ ነው። በኦሮምኛ ነው የሚያስተምሩት። እኛ ብዙ ነው ሁሉንም አናውቀውም። አዎ እኛ እንደ እንትኑ መጀመሪያ አስገድዶ ነው ወሰደን። አስገድዶ ከወሰደን በኋላ ካምፕ ጨመሩን። ካምፕ አስገብተውን በፖሊስ እያስጠበቁ እየተጠበቅን ያው ስልጠና ተባለ። ለ12 ቀን ደግሞ አዋሽ ቢሾላ ወስደውን እዛ ቆዩን። ከዛ ደግሞ መልሰው መጡንና እዚህ ማጎሪያ ያለ አጎሩን አቆይተውን ሮብ ዕለት ለሐሙስ አጥቢያ አመጡ። 12 ሰዓት አመጡን። 12 ሰዓት አመጡን። ክላሽ ሰጡን። በእጃችን ሰጡን። ትጠብቃላችሁ አሉን። ያው ያለ መጀመሪያ የነበረው ምንሻ እና እንትን ከፖሊስ መድቦ ከነዚህ ጋር ትጠብቃላችሁ ብሎ እኛ ለተዘጋጀን። እኛ ደግሞ የምናደርገውን ነገር እናደርጋለን። እኛ መብታችን አይደለም ፍላጎት በግዴታ ስለሆነ እኛ እነኚህ ኃይሎች ሲመጡብን ልክ ሲከቡን እንደተከበብን ሲተኩሱ ስላወቅን እኛ አንተኩስም አላደርግም። ሳንተኩስ ጠበቀን። ልክ የሌላው የተኮሰው ኃይል ሲተከር እኛ ወረኛ ሲጠጉ ሲደርሱ ይሄው ብለን እኛ እጃችን ተማርከን ተጓደኞቻችን ጋራ ያው የነሱም ላይ የደረሰውን ችግር አብረን ተካፍለን ይዘን መተን ቦታ ላይ አድርሰን ነው ረዚት እንሄዳለን ሲሉ መጣን። ለምን ደሞዝ ነበራችሁ ይከፈላችኋል? የለም ምንም ይከፈላችሁ ነገር የለም። እዚህ ምንም እናው ነገር የለም። አሁን ለሁለት ቀን ይችላል እንትሮ ለአንድ ወር ዋለ ሁለት ወር ይሰጠና የሳሙና ሰጥቶናል። ሌላ እንጂ ደሞዝ ነው ሳሙና ብቻ። ያው የሳሙና መግዣ ብሎና አይሰጠን። ስንት ብር ሰጣችሁ? 3 ብር ለእያንዳንዳችሁ። ምንም አይነት ወታደራዊ ስልጠና ሳይወስዱ ወደ አማራ ከፋኖ ጋር እንዲዋጉ እየተደረገ ያለው ነገር አሁንም ብልጽግናን ለሌላ ችግርና መከራ የዳረገው መሆኑም ታውቋል። የብልጽግና የሐሰት ምርጫ ቅስቀሳ የምርጫ ካርድ ደላ ሳይሳካ ተበተነ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ 303ኛ ኮር 14ኛ ክፍለ ጦር በግዳን ወረዳ ሙጃ ከተማ ውስጥ ነው ብልጽግና ለሚያደርገው የውሸት ምርጫ ቅዳሜ ገበያ ሄደው ህዝብ በግዴታ የምርጫ ካርድ ውሰዱ በሚል በሶስት ቦታዎች ማለትም አዲስ ፋና ትምህርት ቤት፣ ሙጃ አንደኛ ደረጃ ትምህርት ቤትና መጋዘን ላይ ባዘጋጀው በግድ ካርድ ውሰዱ የሚል ህብረተሰቡን ሰላም የመንሳት እቅድ አስቦ ቢሰራም ጀብደኞቹ የ14ኛው ክፍለ ጦር ሰርጎ ገቦች እንዲበተንና ያሰበው ሳይሳካ እንዲቀር አድርገውታል። በኦፕሬሽኑ 4 የመከላከያ አባላቶች ሙት ከ5 በላይ ቁስለኛ መሆናቸውም ታውቋል። በዚህ የተናደደው የአብይ ስልጣን አስጠባቂ ሰራዊት ሞርተር 120 በመወርወር መላው የግዳንን ማህበረሰብ ሲያሸብር መዋሉ ነው የተገለጠው። ህወሓት የጦርነት ነጋሪት እየጎሰመ ነው ተባለ። በትግራይ ያለው እብደትም ቀጥሏል ሲል ፕሮፌሰር ክንድዬ ገብረ ሕይወት ተናገሩ። የመቀሌ ዩኒቨርሲቲ የቀድሞው ፕሬዝዳንት ፕሮፌሰር ክንድዬ ገብረ ሕይወት የፕሪቶሪያውን የሰላም ስምምነት በመጣስ የፈረሰው የክልል ምክር ቤት ለመመለስ የሚደረገው ጥረት እብደት ሲሉም ኮንነውታል። አንዳንድ አመራሮች ወጣቱን ለዳግም ጦርነት ለመመልመል ቢሞከርም ወጣቱ ጥሪያቸውን በመቃወም ሰላም መምረጡን አውስተዋል። በመጨረሻም የትግራይ የወደፊት ዕጣ ፈንታ በግለሰቦች ሳይሆን በሰላምና ልማት መወሰን እንዳለበትም አሳስበዋል። የህወሓት የጦርነት ነጋሪት ለትግራይ ጥፋት እንጂ መዳኛ አይደለም ሲልም አቶ ጌታቸው ረዳም ተናግረዋል። የፕሪቶሪያ የሰላም ስምምነት ለትግራይ ህዝብ የተስፋ ብርሃን ፈንጥቆ የነበረ ቢሆንም የህወሓት አመራሮች ግን እንደገና የጦርነት ነጋሪት እየጎሰሙ ነው ሲል የገለጠው ጌታቸው ረዳ በተለይም የአዲስ ዓለም ባለሙያ የቅርብ ጊዜ ንግግሮቹ ቡድኑ በሰላማዊ የፖለቲካ ተሳትፎች ይልቅ እንደገና ወታደራዊ ግጭት ማዘንበሉን በግልጽ ያሳያል ሲሉ ጠቁመዋል። ይህ የጦርነት ወሬና የጠባብ የፖለቲካ ትርፍ ፍለጋ የትግራይን ህዝብ ለሌላ ስቃይና ውድመት የሚያደርግ እጅግ አደገኛ አካሄድ ነው ያሉ ሲሆን ትግራይ የምትፈልገው የጦርነት አዝማች ሳይሆን መልሶ ግንባታ፣ ሰላምና የተረጋጋ የፖለቲካ ምህዳር ነው ብለዋል። የህወሓት አመራሮች ከዚህ የጥፋት ጎዳና በመውጣት የሰላሙን አማራጭ ተከትለው የህዝቡን ቁስል ለማከብ እንዲሰሩም አሳስበዋል። ጦርነት መፍትሄ ሳይሆን ለትግራይ ህዝብ ቀጣይ የኢኮኖሚና ማህበራዊ ውድመት መሆኑንም ሊገነዘቡት ይገባል ያሉት የጠቅላይ ሚኒስትሩ አማካሪና የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ አሁንም ሊያስቡበት ይገባል ህወሓቶች ብለዋል። አሁን ወደ ውጭ ዜናዎች እናመራለን። ዩኤኢ የተባበሩት አረብ ኤሚሬት ዜጎቿ ከ3 ሀገራት እንዲወጡ ትዕዛዝ አስተላለፈች። የተባበሩት አረብ ኤሚሬቶች በቀጠና ያለውን የጸጥታ ሁኔታ እየተባባሰ በመምጣቱ ዜጎቿ
ወደ ኢራን፣ ኢራቅና ሊባኖስ እንዳይጓዙም አግዳለች። በሀገሪቱ የሚገኙ ዜጎችን በአስቸኳይ ወደ አገራቸው እንዲመለሱም አሳስባለች። ይህ ሁኔታ የአሜሪካና እስራኤልን በኢራን ላይ ሌላ ዙር ዘመቻ ይከፍታል የሚል የጦርነት ስጋት እንዲጨምርም አድርገታል ተብሏል። አሜሪካ ዶናልድ ትራምፕ የንጉስ ቻርልስ እና የንግስት ካሚላን የአሜሪካን ጉብኝት ተከትሎ በውስኪ ምርቶች ላይ ጥለውት የነበሩ ሁሉንም ታሪፎችና ገደቦች እንደሚያነሱ ተናገሩ። ፕሬዚዳንት ትራምፕ ስኮትላንድ በኬንታኪ ውስኪና ቦርቦን ማምረት ላይ የተጣለበትን ገደብ እንደሚያነሱም ነው ያሳወቁት። የዩኬ መንግስት ይህንን ለሁሉም የውስኪ ምርቶች የአየርላንድ ውስኪን ጨምሮ ተግባራዊ እንደሚሆንም አረጋግጧል። የኢንዱስትሪ ተወካዮች በዘርፉ ላይ ከፍተኛ ጫና በተፈጠረበት በዚህ ወቅት ይህ እፎይታን የሚሰጥም ነው ብለውታል። ትራምፕ እንዳሉት የንጉሱ ጉብኝት ብዙም ሳልጠየቅ ማንንም ሰው ማድረግ የማይችለውን እንዳደርግ ገፋፍተውኛልም ብለዋል። ንጉሱና ንግስቲቱ በዋሽንግተን ዲሲ፣ ቨርጂኒያ እና ኒውዮርክ የ4 ቀናት ጉብኝት አድርገው ወደ ቤርሙዳም አመርተዋል። የትራምፕ ውሳኔ ተከትሎ የበርኪንግሃም ቤተ መንግስት ቃል አቀባይ ንጉሱ ለትራምፕ ልባዊ ምስጋናቸውን ማቅረባቸውንና እንዲሁም ለፕሬዚዳንቱ አሳቢነት ጽዋቸውንም ያነሳሉ ሲሉ ተናግረዋል። የስኮትላንድ ሚኒስትር ስዊን ውሳኔው ለስኮትላንድ ታላቅ ዜና ካሉ በኋላ ንጉሱ ለተጫወቱት ቁልፍ ሚናም አመስግነዋል። ስዊ አክለውም ከስኮትላንድ ኢኮኖሚ በየወሩ በሚሊዮን የሚቆጠር ፓውንድ እየከሰርን ነበረም ሲሉ ገልጠዋል። የአውሮፓ ህብረት በትግራይ ክልል የተከሰተውን ውጥረት በአስቸኳይ እንዲረግብ ጥሪ ያቀረበ። የአውሮፓ ህብረት በትግራይ ክልል እየታዩ ያሉ ክስተቶችን ከፍተኛ ስጋት እንደፈጠሩበትም ገልጿል። ህብረቱ ሁሉም ወገኖች በአስቸኳይ ውጥረቱን እንዲያረግቡና እንደ አውሮፓ ዘመን አቆጣጠር በ2022 የተፈረመውን የሰላም ስምምነት ሊያዳክሙ ከሚችሉ ድርጊቶች እንዲቆጠቡም አሳስቧል። የህወሓቱ የውጭ ጉዳይ ቃል አቀባይ በትላንትናው ዕለት ባወጡትን መግለጫ ሁሉም ወገኖች እንዲቆጠቡ የጠየቁ ሲሆን የፕሪቶሪያ የተደረገው የዘላቂ ግጭትም የማቆም ስምምነት መጠበቅ አስፈላጊ መሆኑን አጽንኦት ሰጥተውበታል። ይህ በእንዲህ እንዳለም እንግሊዝ ኤምባሲም የጦርነት ነጋሪት አቁማችሁ የፕሪቶሪያውን የሰላም ስምምነት ተግባራዊ ብታደርጉ ይሻላል ብላለች። አሜሪካም ከቀናት በፊት የህወሓት ሰዎች ለሚመጣው ችግር ሁሉ ኃላፊነቱን ትወስዳላችሁ የሚል ጠንካራ ማስጠንቀቂያ እንደሰጠችም አይዘነጋም። የእንግሊዝ ኤምባሲም ለኢትዮጵያ መንግስትም ሆነ ለህወሓት ኃይሎች ጥብቅ ማስጠንቀቂያ መስጠቱ ነው የታወቀው። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።